እግዚአብሔር ስሙ ይባረክ። እናመሰግንሃል። ዓለም ይባረክ። ለደካማ ባሪያ መልእክት ሰጥቶኛል። ዛሬ ብዙ ሰዎች ከእግዚአብሔር ሰማይ ይጠበቃሉ። ስለ ሰማይ መታሰብ ነው የሚያወራ። ዛሬ ብዙዎቻችሁ እግዚአብሔር ሰማይ ይከፍታል። ሰማይ ወርድ ይከፈትልኛል። 25 ጀምሮ እንደዚህ ይላል። ራሔል ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ገዛ ቤቴ ወደ አገሬ እንዲመለስ አሰናብተኝ፣ የደከምኩ ዋጋ የሆኑትን ምስቶቼንና ልጆቼን ስጠኝና ይዣቸው ልሂድ። መቼም የቱን ያህል እንዳገለገልኩ ታውቃለህ አለው። 27 ላባም እንዲህ አለው፣ በጎ ፍቃድ ቢሆን እባክህ እዚህ ከኔ ጋር ተቀመጥ፣ ምክንያቱም እግዚአብሔር ባንተ ምክንያት እንደባረከኝ በንግርት ተረድቼዋለሁ ይላል። በንግርት ተረድቼዋለሁ ይላል። ይልቅስ ይገባኛል የምትለው ደሞዝ ንገረኝና እከፍላለሁ። ያዕቆብም እንዲህ አለ፣ መቼም እንዴት እንዳገለገልኩ ከብቶች በኔ ጠበቃ ምን ያህል እንደተመቸው አንተ ታውቃለህ። ለከብቱም ጋር ይትበቻል። እኔም ከመምጣቴ በፊት ጥቂት የነበረው ሀብት በተሰማራሁበት ሁሉ እግዚአብሔር በረከቱን አብዝቷል። ታዲያ ስለ ራሴ ቤት የሚያስበው መቼ ነው? አሁን ወደ ራሴ ልመለስ ያለ ነው። ላባም ታዲያ ምን ልስጥ ስል ጠየቀው። ያዕቆብም መልሶ እንዲህ አለው፣ ምንም አትስጠኝ፣ ነገር ግን የሚጠይቅን እንዴት አንዲት ነገር ብቻ ሰውም እጅግ ባለጸጋ ሆነ ይላል። አሁን በዚህ ክፍል ላይ የያዕቆብ ታሪክ ከዘፍጥረት 28 ጀምረን እናያለን። አሁን ያነበብኩ 30 ላይ ነው። የሚገርማችሁ ያዕቆብ የይስሐቅ ልጆች ከነበራቸው የይስሐቅ ልጆች ነው፣ ኤሳውና ያዕቆብ ነበሩ። ያዕቆብ የመጨረሻ ልጅ ነው ወይ ደግሞ ታላቁ ኤሳው ነበር። ሸውዶ በረከቱን እንደተቀበለ ከዛ በፊት ታውቃላችሁ። ላባም ቤት እየሄደ ነው እና ልክ የሄደ መንገድ ላይ በጣም ምድረ በዳ ሄደና ደክሞት ድንጋይ ተንተርስዞ ምን አደረገው? ተኛ አለ። ልክ በተኛበት እግዚአብሔር ሰማይን ከፈተበትና ራእይ ያሳየ ወይ ደግሞ ዕልም ሰጠ። በዛ ሰማይ በተከፈተበት ስፍራ እሱ ደክሞ ተኝቷል። እግዚአብሔር ግን ሰማይን ከፍቶ ያዕቆብን ለመናገር መጣ። ልክ እንደዚህ አለ። ከመሬት ተነስቶ ሰማይ የሚደርስ መስላል አየሁት አለና ከዛ መስላል ላይ ደግሞ የእግዚአብሔር መላእክቶች ሲወጡና ሲወርዱ አየሁት አለ። እግዚአብሔርም ደግሞ በዛ መስላል ላይ ቆሞ ያዕቆብን ተናገረ። ያዕቆብ ሆይ ዛሬ የተኛበትን ቦታ ላንተና ለዘሮች አሳልፌ እሰጣለሁ አለና ቁጥር 15 ላይ 28 ቁጥር 15 ላይ እንደዚህ አለ። ዝቅ ብሎ እግዚአብሔር እንደዚህ ብሎ ቃል ገባለት ለያዕቆብ፣ አንተ ወደምትሄድበት አገር እኔ ካንተ ጋር እሆናለሁ። ይሄን ብቻም አይደለም፣ እዛ ነገር እጠብቃለሁ። ይሄ ብቻም አይደለም፣ እባርካለሁ። ይሄ ብቻም አይደለም፣ በሰላምም ወደዚህ አገር እመልሳለሁ ብሎ ቃል ገባለት። 13 ነገር ወደምትሄድበት አገር ካንተ ጋር እሆናለሁ፣ እዛ ቦታስ እጠብቃለሁ። መጠበቅ ብቻ አይደለም፣ እዛ እባርካለሁ። መባረክ ብቻ አይደለም፣ በሰላም ወደ ወጣበት አገር እመልሳለሁ ብሎ እግዚአብሔር ቃል ገባለት። ይሄንን ቃል ሰምቶ ያዕቆብ ይሄንን መልእክት ወስዶ ሄደ። አሁን ለያዕቆብ እግዚአብሔር ሰማይ መክፈትን ጀመረ። ምንድነው ሰማይ? እግዚአብሔር ካንተ ጋር ሆናለሁ። ሰማይ መከፈት ምን ማለት ነው? ለዚህ ጥቂት ነገር ላውራ። ምን ማለት ነው ሰማይ መከፈት ማለት? ሰማይ መከፈት ማለት የእግዚአብሔር አብሮነት ከሰው ጋር ሲሆን ማለት ነው። አየን ስንጸልይ አንዳንድ ጊዜ ዛሬ እግዚአብሔር ሰማይ ከፈተ እንላለን። ምን ማለት ነው ሰማይ ከፈተ ማለት? እግዚአብሔር ከኛ ጋር ሆነ ማለት ነው። ይሄው ነው ወይ ደግሞ የእግዚአብሔር ሕልውና የእግዚአብሔር አለ ከኛ ጋር ሆነ ማለት ነው። ሰማይ መከፈት ይሄ ነው። ሰማይ የተዘጋበት ሰው ሁል ጊዜ ራሱን እየረገመ ይኖራል። ሁል ጊዜ ምድሪቱንም እየረገመ ይኖራል። ይሄ ሀገር ነው ይላል፣ ይሄ ሰፈር ነው ይላል፣ ይሄ ቤት ነው፣ ይሄ እንደዚህ አይነት መኪና የነዳው እንደዚህ አይነት መኪና ነው ይላል። ምን ማለት ነው? ያለውን ነገር እየረገመ ይሄዳል። ሰማይ የተከፈተበት ሰው ደግሞ ሰማይን የተመለከተ ዛሬ ደግሞ ማለፋ እንደሆነ እየቆጠረ እግዚአብሔርን እያመሰገነ ይሄዳል።
ዛሬ አንድ ነገር አንድ መልእክት ይዤ መጥቻለሁ። እግዚአብሔር ሰማይ በእኛ ላይ ያከፍታል። እግዚአብሔር ቃል በረኛ ታውቃለህ? ኳስ የሚጫወት በረኛ ኳስ ሲጫወት ሜዳ ውስጥ ሲገባ አይኑ ከኳስ ዞር አይል። ልክ የሰው እግር ሲንቀሳቀስ አብሮ ይንቀሳቀስ። ለምን መሰላችሁ? ያቺ ኳስ አምልጣ እንዳትገባ ኳሱን ይከታተላል፣ እግሩን ይከታተላል። እኛም በእግዚአብሔር ፊት ስንቀመጥ ልክ ከዚህ በላይ ሬዲ መሆናል እና ያዕቆብን እግዚአብሔር እንደዚህ አለ፣ እኔ ከአንተ ጋር ሆናለሁ፣ በምትሄድበት አገርም ከአንተ ጋር እሄዳለሁ፣ እዛም እጠብቅሃለሁ። አያችሁ፣ የእግዚአብሔር አብሮነት ይጠብቃል። የእግዚአብሔር አብሮነት ከጠላት መንጋጋ ያስመልጣል። የእግዚአብሔር አብሮነት ምንም በማይመች ምንም ላይ ተመችቶ እንድንኖር ያደርጋል። ለዛ ነው ኤልሳዕ በሚኖርበት ከተማው ጥሩ ነው አሉት። ከተማ ጥሩ ነው ተመችቶናል፣ ነገር ግን አንድ ነገር ያስቸግረናል አሉት። ምንድን ነው ስል ውሃው ያስቸግራል አሉት። ታዲያ ምን ችግር አለ? ውሃው ነው ችግሩ? አዎ መፍትሄ አለ። ዛሬ ያስቸግራችሁ ነገር አለ፣ እግዚአብሔር መፍትሄ ይዞ መጥቷል። መንፈስ ቅዱስ ዛሬ መፍትሄ ይዞ መጥቷል። ነገሮችን የሚቀይር የእግዚአብሔር ሕልውና ከኛ ጋር አለ። ደስ የሚለኝ ነገር እግዚአብሔር በልቤ ላይ ያፈሰሰው ከማግኘት መውረድ ይፈልጋል። ሰማይ በኢየሱስም በእናንተ ላይ ይከፈት። ሰማይ በኢየሱስም በእናንተ ይከፈት። ምናልባት የተከፈተው ሰማይ ከፍ ብላችሁ ቢታዩት አሁን ጣራ ነው የሚታየው። የተከፈተው ሰማይ ላይ ይታይ። ሁለተኛ ነገሥት ላይ የዓመቱ አለቃ ምን እንዳለ ሰማርያ ራብ ነበረና ሰውን እስኪበላ ደረሰ። ከዛ ኤልሳዕ እግዚአብሔር ሰው ጠጠር እዚህ ከተማ ኤልሳዕ ያለ ነው ይሄ ሁሉ የሆነው አለ። አንድ ንጉሥ ተነሳና ኤልሳዕ አልዘጋም። መቼስ የዘጉት ራሳቸው ከእግዚአብሔር ፊታቸውን ያዞሩ እነሱ። ኤልሳዕ አለ ዛሬ አንገቱ ከላዩ ላይ አነሳለሁ ሲል ኤልሳዕ ብድግ አለና እስከ መቼ ዝም እላለሁ? ነገ በሰማርያ ልዩ ይሰማል ማለት ጀመረ። ከዛ ነው መቶ አለቃ እንደዚህ አለ፣ አሁን እግዚአብሔር ሰማይን ቢከፍት እንደዚህ ይሄ ነገር ይሆናል? የሚሸመት ነገር አሁን ነገ ሀያት አደባባይ ላይ ጤፍ 1 ኩንታል በ100 ብር ይሸመታል ብዬ ትንቢት ብናገር ጌታ አምጥቶ 100 ብር 1 ኩንታል ቢት ማንኛውም ሰው ማንገድ ያሳልፍ ሰልፉ። የእግዚአብሔር ቃል እንደዚህ ይላል። አንድ ባለጠጋ እንደዚህ አለ፣ ለነፍሱ አወራው፣ ለዘመን የሚሆነኝ ነገር ይሄው እህሎችን ሰብስቧል፣ ቤቱ ሞልቷል። ለነፍሱ ነው የሚያወራው። ለዘመናት የሚበቃውን ነገር ይሄው ሞልቶላል። ስለዚህ ዘና በይ፣ ብይ፣ ጠጪ፣ አትጨነቂ እያለ ለራሱ ይናገር። ስለ ነገ ከነገ ወዲያ ዘና በይ። እሱ የምተማመነው በምንድን ነው? የሚታየውን ነገር። እኛ ወገኖቼ የምንተማመንበት የሚታይ ነገር አይደለም። ዛሬ መልካም የሚመስሉ ነገር ነገ ሊቀየር ይችላል። ዛሬ ደግሞ ክፉ የሚመስሉ ነገር ነገ ጌታ መቀየር ይችላል። ስለዚህ ተስፋችን በማይቀየር በአምላካችን በእግዚአብሔር ላይ እናደርግ። እሱ ሰማይን ከከፈተ ማንኛውም ነገር በእናንተ ላይ አይዘጋም። ብቻ እሱ ሰማይን ይክፈት። በጾም የሚያደርሰው የለም። አሁን እያንዳንዳችን ብንጠይቅ አንተ ደሞዝ ስንት ነው የምታገኘው? አንቺ ስንት ነው የምታገኘው? ስንት ነው የምታገኙት? በወር ስንት ነው የምታወጡት? እስቲ ካልኩሌሽን ቢባል ሰው ገና ካልኩሌሽን ፍጻሜ ሳይደርስ ነው ራሱን የሚለቀው። የጌታ ታምራት ተመልከቱ። ሰማይ ተከፍቶ እግዚአብሔር እንዴት ህዝቡን እንደሚመግብ እንዴት እንደሚያለው እኛ የምንኖረው በሱ ትከሻ ያሻገረ ይሄ እናንተ መዝሙር ተሻግራል እኮ ስንቱ ተሻግረናል። እግዚአብሔርን ሰማይ ብቻ አይዝጋብን። ይሄ ሰማይ አይዘጋባችሁ። እግዚአብሔር ሰማይን አይዝጋባችሁ። ያዕቆብን እግዚአብሔር ካንተ ጋር ሆናለሁ ብሎ ቃል ገባለት፣ ሄደ። ልክ ሰማይ የተከፈተበት ሰው ወደ የትኛው ቤት ሲገባ ቤቱን ጭምር እንዴት እንደሚባረከው ልነግራችሁ። ያ ሰማይ የተከፈተበት ሰው እንግዳ ሆኖ ቤታቸው ቢቆይ እንኳን ቤታቸው ይባረክ። ያዕቆብ የተከፈተው ሰማይ ይዞ ወደ ላባ ቤት ሄደ። ላባ ደግሞ አዛብ ነው። ሰማይ የተከፈተበት ሰው ሰማዩን ይዞ ይንቀሳቀሳል። በረከቱን ይዞ ይንቀሳቀሳል። የእግዚአብሔር አብሮነትን ይዞ ይንቀሳቀሳል። ሰማይ አይዘጋም። ወደ ላባን ቤት ሲገባ የመጀመሪያ ልክ ሲሄድ
ራሔልን አገኘ። እሷ ደግሞ ከብቶችን ታናሿ ነበረች። ከብቶችን ይዛ ወደ ወንዝ ወረደች ውሃ ለማጠጣት። በጎቹ ምናምን ሄዳ ልክ ከእሱ ጋር ተገናኙ። አንቺ ማነሽ? አንተ ማነው? ተባባሉ፣ ተዋወቁ። እሱ የሚሄድበት ላባ ቤት ነው። እዛው ተገናኙ። ከዛ ነገር ስራውን አግዘው ቶሎ ብሎ ወደ ቤት ተመለሱ። ዛሬ እንዴት መጣሽ ቶሎ አላት አባቱ። እሱ አግዞኝ ነው፣ ዘመዳችን ነው ብሏል። እኛ ጋር ነው የመጣ፣ ለዛ ነው ቶሎ የመጣውታል። ከዛ ገቡ። አሁን እሱ የሄደው አንደኛ ሚስት ለማግባት ነው። የመጀመሪያ እሷ ሲመለከት ራሔል ላይ አይኑን ጣለ። ስለዚህ ልክ ሲቆይ ደሞዝ ምንድን ነው ብሎ ሲጠይቀው ሚስት ነው አለ። እሷስ ራሔል ደግሞ ታናሽ ነበረች። እሺ ተባለ። 7 ዓመት ጠብቅ ተባለ። 7 ዓመት ጠበቀ። 7 ዓመቱ ተሸፍኖ ማን ነው የተሰጠው? ሊያ ነው የተሰጠው። ያዕቆብ እንግዲህ ሰርግ ላይ የነበረውን ነገር ስለምታውቁ ዳመና ደስ ብሎት ወስዶ ገባ። ጠዋት ሲነሳ ተሸውዶ እሱ 7 ዓመት የጠበቀው ለራሔል አባቱም ልክ ነው፣ እሱም ልክ ነው፣ እሱም ልክ ነው። ያው መቼም ቤት ሸውዶ ስለወጣ ሸውዶ የወጣ ደግሞ ሳይሸወድ አይቀርም። የዘራችው ነገር ታጭዳለች ስለሚል መጽሐፍ የትኛውም ሰው ከሸወደ የትም ቦታ ብትሄዱ ሳይሸወድ አይቀርም። ለምን 40 ቀን አይገባም? ለምን ዓመት ሙሉ አይጸልይ? የዘራችሁን ታጭዳላችሁ ብሏል። ስለዚህ አንዳንድ ጊዜ መልካም ስራ መስራት፣ መልካም ዘር መዝራት ለሰው አይደለም ለራሳችን፣ ታማኝነት ለራሳችን፣ የምንሰራው መስሪያ ቤት ታማኝ መሆን ለራሳችን፣ የምናገለግለው ቤተክርስቲያን ታማኝ መሆን ለራሳችን እና እግዚአብሔር ዘመናትን ቆጥሮ ይከፍላል። ወንድሞች ወገኖች፣ ጌታ ዘመንን ቆጥሮ ይከፍላል። እኔ አይቻለሁ ጌታ ዘመንን ቆጥሮ ሲከፍል አይቻለሁ። እና ቤቱ ሸውዶ ስለወጣ የመጀመሪያ በሚስት ተሸወደ። ጠዋት ስነሳ እንዴት ይህን ሰጣችሁኝ ነው ያዕቆብ ወገኔ። በእኛ ይክ ታላቅ ያለች ታናሽ አታገባ። ስለዚህ ለዛ ነው ያደረግነው። አሁንም እቺን ከፈለኩ አሁንም 7 ዓመት ጨመር ተባለ። 14 ዓመት ሙሉ ቀጥቅጦ ከብትን ጠበቀ። ግን ሰማይ የተከፈተበት ሰው ያው የዘራው ማጨዱ ግድ ስለሆነ ሰማይ ደግሞ አብሮ ነው ያለው። ምን አለበት ጌታ ቢያደላለት? እግዚአብሔር አይደላማ። የዘራውን አጨደ። መጨረሻ አካባቢ 14 ዓመት ከጠቀለለ በኋላ የሚፈልጋትን አገባ። ከዛ ልጅም ወለደ ምናምን። አሁን ወደ መጣበት ከተማ ሊመለስ ሸኘኛል። አረ እንዴት ትሄዳለህ አንተ? ሰማይ የተከፈተበት ሰው ነህ። እባክህ አንተ ወደዚህ ቤት ከገባ በኋላ እኔ ተባርኬያለሁ። ቤቴ ተባርኳል፣ ከብት በዝቶልኛል። እባክህ አትሂድ አለ። ለመነውና ደሞዝን ጠይቀው። ደሞዝን ጠይቅ። ደሞዝን አዎ እሺ እጠብቃለሁ። ከዚህ ቤት ከፍየልም ከበግም ከምንም ዥጉርጉር ሆኖ የተወለደ ሁሉ ያንተ ደሞዝ ይሁን ጠብቅ ተባለ። ከዛ 6 ዓመት ጠበቀ። እግዚአብሔር ሰማይ የተከፈተበት ሰው እንዴት እንደሚባረከው ላሳያችሁ። ይህ ሰው ሰማይ ተከፍቶበታል። ስለዚህ ምንድነው የሱ ደሞዝ ወደሚገባ ዥጉርጉር ሆኖ የሚወለደው የሱ ደሞዝ። እግዚአብሔር አሁን በሱ ላይ ሰማይን ከፈተ። ያንን ሐሳብ ያንን መገለጽ ሰጣ። ምንድነው ጉር አድርጎ በጎች ፍየሎች ውሃ የሚጠጡበት ውስጥ እንዲያስቀምጥ ተደረገ። ልክ በጎች ውሃ ለመጠጣት ሲመጡ ሲያዩ ወዳቸው ውስጥ የሚፈጠረው ዥጉርጉር 6 ዓመት ሙሉ ሲጠበቅ የሚወለደው እንደዛው። ከዛ ቤቱ ሙሉ ያዕቆብ ደሞዝ ሆነ። ከዛ ላባን ተመለከተው፣ ታበሳጨው። እንዲህ እኔ እኮ ለመባረክ ነበር። አሁን ነገሩ እኮ ወደሱ ተገልብጧል። ሰማይ ነዋ፣ ሰማይ ነዋ። ዛሬ በኢየሱስም ሰማይ በእናንተ ላይ ይቀመጣል። ለእናንተ የሚያስፈልግ እግዚአብሔር በላቸው ላይ ያመጣል። ዥጉርጉር ሆኖ የሚወለደው የሱ ደሞዝ ሆነ። ላባ እንደዚህ ተበሳጨ። ከዛ እንደተበሳጨ ገባውና እሱ ሳያውቅ ከምድር ከዛ ከተማ ለመጥፋት አሰበው። መንገድ ጉዞ ሲጀምር ላባን አባርሮ ለመግደል ሲያስብ ሌሊቱ እግዚአብሔር በላይ ተገልጦ ታው ልጄ ነው አስጠነቀቀ። ሰማይ ይከፈታል ወገኖች፣ ሰማይ ይከፈታል። ሰማይ የተዘጋባቸውን ሰማይ የተዘጋበት ቦታ የተከፈተበት ቦታ ከመጽሐፍ ስናነብ እናገኛለን። አሁን ሚልክያስ ምዕራፍ 3 ቁጥር 10 ላይ ሄዳችሁ ስታነቡት እግዚአብሔር ምንድነው ሰማይ የሚከፈትበት አንዱ መንገድ ምን ከመቶ 10 የኔ ነው፣ ወደ ጎተራዬ አስገቡ፣ እኔ ሰማይን ከፍቼ ካልባረኳችሁ አላ ያ ካልሆነ ሰማይ ይዘጋል ማለት። ሰማይን ከፍቼ ካልባረኳችሁ። አንድም ሰማይ የሚያስከፍተው መታዘዝ ነው። መታዘዝ
መታዘዝ። ለማን ነው የምንታዘዘው? ለአምላካችን። አምላኩ የታዘዘው ደግሞ ለሰው ይታዘዝ። ሰማይ የሚከፍተው መታዘዝ። መታዘዝ ደግሞ የመጀመሪያ ለአምላካችን። ለአምላካችን ከታዘዝነው ለሰው እንታዘዛለን። ለዚህ ነው ጌታ ኢየሱስ ሆነ የሚችለው ማን ነው ብሎ ሲጠይቁ ከእናንተ መካከል ወይ ለእናንተ የሚሰራ የሚታዘዝ ባሪያ የሚሆን እሱ የመጀመሪያ ነው። እንደዚህ ነው መጀመሪያ መሆን ከእናንተ መካከል ለእናንተ የሚታዘዝ ለእናንተ ባሪያ የሚሆን እሱ የመጀመሪያ ነው። ጨረሰው። ለአምላካችን ከታዘዝነው ለሰው እንታዘዝ። ስለዚህ ሰማይን የሚከፍተው መታዘዝ ነው። ከአስሩ አንዱ ብሎ ጌታ ሲናገር እኔ ሰማይን ከፍቼ ካልባረኳችሁ ሰጣችሁ እዩ። እናንተ እዩት። በአስራት ጌታ አስተምሮኛል። ገና አገልጋይ ሳልሆን በፊት በአስራት አስተምሮኛል። እኔ እንደውም አንድም ቢሆን ጌታ አድርጎ አያልፈኝም። የሆነ ነገር ሲቼ ካለም የሆነ ነገር ይቀጣል። ቆይ አልኩት አንድ ቀን እኔ ብቻ ነኝ እንደዚህ የምትቀጣ አልኩት። አንድ ጊዜ ኮብል እየሰራው ነበር። ኮብል ሰራተኛ እዚህ ታውቃላችሁ፣ ቦሌ ለሚ አካባቢ ኮብል ጠረባ ላይ ስንሰራ ነበር። ያኔ 5000 ብር ሰራሁት። 5000 ትልቅ ገንዘብ ነው። ከ5000 ስንት ብር ነው የሚከፈለው? 500 እና 500 ለብቻ አደረኩና የምፈልገው ከዛ ውስጥ አወጣጥቼ ምናምን የሆነ ክፍለ ሀገር መሄድ ፈለጉ ቤተሰብ ጋር። ያኔ ትንሽ የሆነ ጥቁር ጃኬት ሊዘር አዲስ ነው የመጣችውና እሷም 500 ብር ሌላ አውጥቼ ብሩ አነሰ። ከዛ ዞር ብዬ ቤቱ ሲያዩ 500 አለች። ምን ጌታ ያቀኝ እንደና እንዴ እኔ ቆም መንገድ ይሄድኩ ነኝ። ስለዚህ ወሰድኳትና 2700 ለሌላ ወጪ ያስኳት አለች። እሷን እዚህ አድርጌ 500 እዚህ አድርጌ መገናኛ ጃኬት ልንገዛ የሄደን ከሳሚት ታክሲ ውስጥ ገባ። ታክሲ እየነዳሽ ብሩ መሀል ላይ ቆመ። ለምን እንደቆመ ያላቀ የሆነ ሰዎች ሁለት ሰዎች ጥቁር ሻንጣ ይዞ ገቡ። መሀል ሲገቡ ነው ያየሁት። ከዛ ሲወጡ አላየሁም። ለሌባ ይላካል። ልክ መጣና አንዱ ሁለት ነው የገቡት። አንዱ እኔና ጓደኛዬ መካከል መጥቶ ገባ። ለምን ገባ አንልም። እኔና ጓደኛዬ ስለይቶ ከመሀላችን ነው። እኔ እኮ ቁጭ ብዬ ኪሴን መግባት የማልችለው ሰውዬ እንዴት ገብቶ 500ውን 2700ውን ወርዶ እኔ መገናኛ ደረስኩና ኪሴ ሲገባ ያኔ ዝርዝር ነው። አሁን እንዳሁኑ 200 የለም፣ 50 ይበዛበታል፣ 100 ይበዛበታል። ሲገባ የለም። ከዛ ቆምኩት። ከተማ መሀል ላይ ተስፋ ይባላል። ተስፋዬ አቤት። ተበላሁት። ምንድነው? ጌታን ሰርቄ የሄድኩ ነበርና ተሰርቄያለሁ አልኩት። ብዙ ጊዜ አስለማመድ። ስለዚህ ወገኖች ጌታ ሰማይን ከፍቶ ሰውን ይባርካል። እኛ መታዘዝ ነው ያለብን። ያቃተን ነገር አሁን እግዚአብሔር ለጌታ መታዘዝ ብቻ ነው። የምንታዘዝበት ብዙ ነው። የእውነትን ለጌታ ከዛ ቀን ጀምሬ መታመን ጀመርኩት። ምንም አልጎደለኝም። የሚገርማችሁ ደሞዝ ሳይኖረኝ ቅርብ ጊዜ ነው ደሞዝተኛ የሆንኩት። እሱ ራሱ እንዴት አሁን ቅድም ነግራችኋለሁ። ቢመዛዘን ካልኩሌት ቢደረግ የለም። ያኔ ምንም ሳይኖር ጌታ ኖረኝ። ለጌታ ከታዘዝነው ጌታ ለኛ ይታዛል። ሰማይ ይከፈታል። ያዕቆብ እግዚአብሔር ሰማይን በላዩ ላይ ስለከፈተው እሱ የሚነቃ ሁሉ ይባረክ ነበር። ዮሴፍን ተመልከቱ። ዮሴፍ ወደ ጶጢፋራ ሲገባ እግዚአብሔርን ሰማዩን በላዩ ላይ የከፈተ ሰው ስለሆነ ወደ ጶጢፋራ ቤት ሲገባ እግዚአብሔር በሱ ምክንያት ጶጢፋራን ቤትም ባረከው። ዛሬ እንደዚህ ብያችሁ ሰማይ በእናንተ ላይ ይከፈታል። ሰማይ በእኔ ላይ ይከፈታል። የምትነኩት በኢየሱስ ስም እናንተ ይባረካል። የምትደርሱት በኢየሱስ ስም ይባረካል። ሰማይ በእናንተ ላይ በኢየሱስ ስም ይከፈታል። ሰማይ በኢየሱስ ስም በእናንተ ላይ ይከፈታል። አምላኬ እግዚአብሔር ሆይ እንደተናገርከን በኢየሱስ ስም ቃልን አወጅኩት። ሰማይ ዛሬ በኢየሱስ ስም በሕዝብ ላይ ይከፈት። ያዕቆብ ላይ የከፈትከው ሰማይ በሕዝብ ላይ ይከፈት። በእኛ ላይ በኢየሱስ ስም ይከፈት። እንጸልያለን ቆመን በእግሮቻችን ላዲያቦስ ሌራላባዳላቦስ ሽላላላቦዲያቦስ ሌራላባዳላቦስ ሽለበደነ መጀለ ለበዲያቦስ ሌራላባሽ ሽላላላቦዲያቦስ ሽላላላባዳያቦስ
ሃሌሉያ ልጸልይላችሁ ነው። የጌታ መንፈስ ዛሬ ብዙ ሰዎች ላይ በሰማይ ከፍታሉ ነው። ሰማይ በኢየሱስም አንጻራችሁ ላይ ይከፈታል። ሰማይ የሚከፍተው የእግዚአብሔር ታምራት ላይ ይመጣል። የምትነኩት ነገር በኢየሱስ ይባረካል። የምትዳስሱት በኢየሱስ ይባረካል። የገባችሁት መስሪያ ቤት በኢየሱስ ይባረካል። ትዳራችሁ በኢየሱስ ይባረካል። ሕይወታችሁ በኢየሱስ ይባረካል። የእግዚአብሔር አብሮነት ከእናንተ ጋር እንዲሆን ጸልያለሁ። ሃሌሉያ በልሳናችሁ ያወሩ ሰልፍ ከጌታ ኢየሱስ መጣይቶ ሰማይ ባንተራችሁ በኢየሱስ ይከበል። ላባዳባስ ቪላናሞስ ክሬቤቤቤ ለለለለለሻራባ ቪላናላባዳባስ ክሬቤቤቤ ሃሌሉያ ይሰማሃል። መንፈስ ቅዱስ እንዳስሳ መንፈስ ቅዱስ ዳስሰን መንፈስ ቅዱስ ድረስን መንፈስ ቅዱስ ንካን መንፈስ ቅዱስ የተነከረባቸው ነገር በኢየሱስ ዛሬ በጌታ በኢየሱስ መፍለቅ ይጀምር። አለት መፍለቅ ይጀምር በኢየሱስ አለት የሆነው ነገር ምንጭ መፍለቅ ይጀምር በኢየሱስ